ይደንቀኛል ለዘላለም የሰለጠነ ስም ሰምቼ እኔም ወጣሁ ደስ ይላል ይህን ስም ጠርቼ ኢየሱስ ኢየሱስ ክርስቶስ የሚናገረኝንም ድምፅ ለማየት ዘወር አልኩ። ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰ ደረቱም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶ ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ነሐስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበር። በቀኝ እጁም 7 ከዋክብት ነበሩት። ከአፉ በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበር። የዮሐንስ ራእይ ምዕራፍ 1 ቁጥር 12። ክቡራንና ክቡራት ውድ ኦርቶዶክሳውያን የምናነብላችሁ የወንድማችን የላከ ወንጌል የዲያቆን ዘአማን ተስፋዬ ከክርስቶስ የተሰኘው መጽሐፍ ሁለተኛውን ምዕራፍ የመጀመሪያውን ክፍል። በዮሐንስ ራእይ መግቢያ ቅዱስ ዮሐንስ በፍጥሞ ደሴት ተጥሎ በነበረበት ሰዓት ወልደ እግዚአብሔር ኢየሱስ ክርስቶስ ተገልጦለት ይህንን ታላቅ ራእይ ትንቢት ገልጾለታል። በጌታ ቀን በመንፈስ ነበርኳል። እንዲህ ሐዋርያው ዮሐንስ አቡ ቀለምሲስ ይህንን ራእይ የተገለጠለትን ቀን ይነግረናል። የጌታ ቀን ማለቱ በሰንበት እንደሆነ ይህም እሑድ ቀን ማለትም ብዙ የቤተ ክርስቲያን አባቶች ማለት እንደሆነ ብዙ የቤተ ክርስቲያን አባቶች ይናገራሉ። ለአብነት ያህል ለመጥቀስ ከኢትዮጵያውያን የቤተ ክርስቲያን ሊቃውንት ጀምሮ የግብጽ ቤተ ክርስቲያን ፓትርያርክ የነበሩት ብፁዕ አቡነ ሽኖዳ ሳልሳዊ እሑድ ብለው ይናገራሉ። ኢትዮጵያውያን የቤተ ክርስቲያን ሊቃውንት አንድምታ ትርጓሜ እሑድ በሚባል ቀን መንፈስ ቅዱስ አደረብኝ፣ እግዚአብሔር መንፈስ ቅዱስ ተለይቶት አያውቅም፣ ሥራ አሰራኝ ሲል ነው። ቀድሞ ራእዩን ያየው እሑድ ነው፣ ኋላም የሚፈጸመው እሑድ ነውና በዕለተ እሑድ አለ። እንዲሁም በዕለተ አሃዱ ከዕለታት በአንድ ቀን መንፈስ ቅዱስ አደረብኝ ብለው ተርጉመውታል። የሐሴትና የደስታ ጊዜ ነበርና የጌታ ቀን አለ። ያየው ነገር ከጌታ ቀን ወይም ከታላቁ የፍርድ ቀን ጋር የተያያዘ ነውና ቄስ ቴዎድሮስ ማላቲ እንዲህ ሲሉ ዮሐንስ ራእዩን ባየበት ጊዜ የነበረበትን ሂደት ይገልጻሉ። ቅዱስ ዮሐንስ ኢየሱስ ክርስቶስ የተገለጠበትን ገጹን በራእይ መግቢያ ላይ አስፍሮታል። በመቅረዞቹ መካከል የሰው ልጅ የሚመስልን አየሁ አለ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶ ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ነሐስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበር። በቀኝ እጁም 7 ከዋክብት ነበሩ። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበር። እንዲል እኛም እያንዳንዱን ገጽታ የአባቶችን ትርጓሜ ዋቢ አብነት አድርገን እንዲህ እንመለከታለን። ገጸ ኢየሱስ ክርስቶስ፣ የኢየሱስ ክርስቶስ ገጽ። 7 መቅረዞች አየኋል። መቅረዞች የተባሉት 7ቱ አብያተ ክርስቲያናት ናቸው። ራእይ 1 ቁጥር 20 7 የወርቅ መቅረዞች የተባሉት 7ቱ በታናሿ እስያ ላይ የሚገኙ አብያተ ክርስቲያናት ሲሆኑ በወርቅ መጠራታቸው በእግዚአብሔር ዘንድ ያላቸውን ዋጋና ክብር ምን ያህል ታላቅ መሆኑን ለመግለጽ እንደሆነ
ግብፃዊ አባት ብፁዕ አቡነ ሽኖዳ ሳልሳዊ ያሰፍራሉ። ወርቅ በመጽሐፍ ቅዱስ የከበረ ነገር መገለጫ ነው። ኢዮብ 23:10፣ አንደኛ ጴጥሮስ 1:7፣ ሕዝቅኤል 28:4፣ ራእይ 1:20። እነዚህ በመጽሐፍ ቅዱስ ወርቅ የከበረ ነገር ስለመሆኑ ማጣቀሻዎች ናቸው። ታላላቅ አብያተ ክርስቲያናት በእግዚአብሔር ዘንድ የከበሩ መሆናቸውን እንረዳለን። በሌላ በኩል ቤተ ክርስቲያን የተባሉ ምዕመናን ክርስቲያኖች ናቸው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19-20። በእግዚአብሔር ዘንድ የተወደዱ የነበሩ የከበሩ ክርስቶስ እስከ ሞት ያፈቀራቸው እንደሆነ ልንረዳ የተገባ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት 7ቱ የወርቅ መቅረዞችን ሲተረጉሙ 7 የወርቅ ፋና አየሁ፣ ወርቁና ፋናው እንደ ሰምና እንደ ፈትል ተጣምዶ ሲነድ ያየዋል። ፈትሉ የሰውነታቸው፣ ወርቁ የንጽህናቸው፣ እሳቱ የመከራቸው፣ ብርሃኑ የጸጋቸው ምሳሌ ነው። ተዋህዷቸዋል ብለው አትተዋል። በሰባቱ አብያተ ክርስቲያናት ያሉ ክርስቲያኖች እግዚአብሔርን በማመናቸው ምክንያት በሚደርስባቸው መከራ ምንም በፈተና ውስጥ ቢያልፉም እንደ ወርቅ የከበሩ እንደሆኑ ወርቅ በእሳት አልፎ ወርቅ እንደሚባል በእነዚህ አብያተ ክርስቲያናት ያሉትም በእምነታቸው የጸኑ የክርስቲያኖች እንደ ወርቅ የተወደዱ የተከበሩ ምዕመናን ምሳሌዎች ናቸው። በሰባት ቁጥር የመጠራታቸውም ምስጢር 7 ቁጥር በመጽሐፍ ቅዱስ የምልኡነት ምሳሌ ተደርጎ ይወሰዳል። ምሳሌ 24 ቁጥር 16። ይህም መልእክት ለመላው የኢየሱስ ክርስቶስ ቤተክርስቲያን መሆኑን ለመጠቆም ነው። 7ቱ አብያተ ክርስቲያናትም እነዚህ ናቸው። አንደኛ ኤፌሶን፣ ሁለተኛ ሰምርኔስ፣ ሶስተኛ ኤርጋሞን፣ አራተኛ ትያጥሮን፣ አምስተኛ ሰርዴስ፣ ስድስተኛ ፊላደልፊያና ሰባተኛ ሎዶቅያ ናቸው። በኋላይም የመለከት ድምፅ የሚመስል ታላቅ ድምፅ ሰማሁ። የታየውን በመጽሐፍ ጽፈህ ወደ ኤፌሶንና ወደ ሰምርኔስ ወደ ጴርጋሞንም ወደ ትያጥሮንም ወደ ሰርዴስም ወደ ፊላደልፊያም ወደ ሎዶቅያም በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላክ አለኝ። ዮሐንስ ራእይ ምዕራፍ 1 ቁጥር 11። የሰው ልጅ የሚመስል ዮሐንስ በራእይ ካየው ውስጥ የሰው ልጅ የሚመስል የሚል ቃል አለበት። በመቅረዞቹ መካከል የሰው ልጅ የሚመስል አየኋል። በድጋሚ መቅረዞች የተባሉት 7ቱ አብያተ ክርስቲያናት ናቸው። መካከል መባሉ ደግሞ እግዚአብሔር ሁልጊዜ በቤተ ክርስቲያን መካከል እንዳለ እንደማይለየን የሚያሳይ መልእክት ነው። ማቴዎስ 28 ቁጥር 20፣ ኢዮብ 2 ቁጥር 1፣ ሶፎንያስ ትንቢተ ሶፎንያስ ምዕራፍ 3 ቁጥር 1። በመቅረዞቹ መካከል የሰው ልጅ የሚመስለውን አየው መባሉ ኢየሱስ ክርስቶስን ማየቱን ለመግለጽ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናታችን ከቅድስት ድንግል ማርያም መወለዱን ሚስጥረ ሥጋዌን የሚገልጥ ነው። ግብፃዊ አባት ብፁዕ አቡነ ሽኖዳ ሳልሳዊ የሚመስል ሲል ቅዱስ ዮሐንስ መጥራቱን በማንሳት እርሱን ኢየሱስ ክርስቶስን የመሰለ ከሰው ልጆች ታላቅነትና ግርማ ያለው የማይገኝ መሆኑን ይመሰክራል። በመጽሐፍ ቅዱስ ውስጥ ጌታችን ኢየሱስ ክርስቶስ የሰው ልጅ እየተባለ ከ82 ጊዜ በላይ ብዙ ቦታ ተጠርቷል። ለአብነት ያህል እነዚህን የመጽሐፍ ቅዱስ ክፍሎች እንመልከት። የመጀመሪያው የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል ዮሐንስ 5 ቁጥር 27። ሁለተኛ ኢየሱስም አንተ አልክ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይ ደመና ሲመጣ ታያላችሁ። ማቴዎስ 26 ቁጥር 64። ሶስተኛ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና ሉቃስ 19 ቁጥር 10።
አራተኛ በዚህም በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክቱ ጋር በመጣ ጊዜም እርሱም ያፍርበታል ይላል ማርቆስ 8 ቁጥር 38። የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆንን? ሉቃስ 18 ቁጥር 8። እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አየዋለሁ አለ ታላቁ አባት ቅዱስ እስጢፋኖስ የሐዋርያት ሥራ ምዕራፍ 7 ቁጥር 26። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንዲታይ የሰው ልጅ መምጣት እንዲሁ ይሆናል አለ ማቴዎስ 24 ቁጥር 27። ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን እንዲህ ብሎ ጠየቃቸው። ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ማቴዎስ 16 ቁጥር 13። የሰው ልጅ የጠፋውን ለማዳን መጥቷልና አለ ማቴዎስ 18 ቁጥር 11። ኢየሱስም መለሰላቸው እንዲህ ሲል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። ዮሐንስ 12 ቁጥር 23። እንግዲህ እስካሁን የተመለከትናቸው ኢየሱስ ክርስቶስ የሰው ልጅ ተብሎ በመጽሐፍት 82 ጊዜ የተጠራ ቢሆንም ጥቂቶቹ ግን እነዚህ ከዚህ በፊት የዘረዘርናቸው ናቸው። ሌላው በቅዱስ ዮሐንስ በራእይ ካየው ትንቢት መካከል ኢየሱስ ክርስቶስን ካየው እስከ እግሩ ድረስ ልብስ የለበሰ ይለዋል። ጌታችን ኢየሱስ ክርስቶስ ለሐዋርያው ቅዱስ ዮሐንስ በፍጥሞ ደሴት በታላቅ ክብር በራእይ ሲገለጥለት እስከ እግሩ ድረስ ልብስ ለብሶ ነበር። እስከ እግሩ ድረስ ልብስ መልበሱ የሚገልጸው ፍጹም ትሕትናውን የሚያሳይ እንደሆነ ግብፃዊው ታላቁ አባት ብፁዕ አቡነ ሽኖዳ ሳልሳዊ ገልጸዋል። ኢትዮጵያውያን ሊቃውንት ደግሞ እንደ ሊቀ ካህንነቱ ሞሉጣ የምትባል እጀ ሰፊ ለብሷል በማለት በአንድምታ ትርጓሜ አስፍረዋል። በብሉይ ኪዳን የሚገኙ ካህናት የሚለብሱት ልብስ መልበሱ የሚገልጸው እርሱ ሊቀ ካህናችን መሆኑን ለማሳየት እንደሆነ ይናገራል። ዘጸአት 28 ቁጥር 1። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅና ሥራ ነው። ራእይ 19 ቁጥር 7 እስከ 8 እንዲል ይህንን ክፍል በማንሳት አንዳንድ የቤተ ክርስቲያን አባቶች የቅዱሳን የቤተ ክርስቲያን ግብራቸውን ለመግለጽ መሆኑ ይናገራል። ቤተ ክርስቲያን ለሰርጉ ባማረ ባጌጠ ልብስ ቅድስና ተዘጋጅታ ሙሽራዋን ለመቀበል እርሱን መስላ መዘጋጀቷን ይናገራሉ። በተጨማሪም አንዳንድ የቤተ ክርስቲያን ሊቃውንት ይህ ክፍል የሚገልጸው ሰው መሆኑን እንደሆነ ይገልጻሉ። ሌላው ቅዱስ ዮሐንስ ኢየሱስ ክርስቶስን በመቅረዞች መካከል ካየበት መካከል አንዱ ደረቱም በወርቅ መታጠቂያ የታጠቀ ነበር ይለዋል። ራእይ 1:13 ደረቱንም በወርቅ መታጠቂያ የታጠቀ ነበር የሚለው ቃል የሚገልጸው ለሥራ መዘጋጀት እንደሆነ ወልደ እግዚአብሔር ኢየሱስ ክርስቶስ መልእክቱን ለሰባቱ አብያተ ክርስቲያናት በዓለም ዙሪያ ለተበተኑ በክርስቶስ ክርስቲያን ተብለው ለሚጠሩ ምዕመናን ይህንን ራእይና ትንቢት ለመግለጽ በአቡ ቀለምሲስ በቅዱስ ዮሐንስ በኩል ለመላክ መዘጋጀቱን የቤተ ክርስቲያን አባቶች ይናገራሉ። ንቃትን፣ ትጋትንና ለሥራ ዝግጁ መሆንን ያሳያል ሲሉ ግብፃዊው አባት ብፁዕ አቡነ ሽኖዳ ሳልሳዊ ይናገራሉ። ኢትዮጵያውያን ሊቃውንት በዮሐንስ ራእይ አንድምታ ትርጓሜ የወርቅ ዝናር ታጥቋል፣ ትምህርተ ተልእኮ ነው በማለት በትርጉም ያስረዳሉ። የወገቡ መታጠቂያ ጽድቅ፣ የጎኑ መቀነት ታማኝነት ይሆናል። ኢሳይያስ 11 ቁጥር 5 እንዲል የወርቅ መታጠቂያ ተብሎ መጠራቱ ክርስቶስ ኢየሱስ ጽድቅና ታማኝነት የባህሪው መሆኑን ብሎም ወርቅ ንጽሕ እንደሆነ ሁሉ ባህሪውንም ይገልጻል።
አንድም ቪክቶሪያኔስ የተባለ ታላቁ የቤተ ክርስቲያን ሊቅ ደግሞ ጡቱ 2 ኪዳናት ናቸው፣ የወርቅ መታጠቂያውም እንደ ወርቅ የተፈተኑ የቅዱሳን ሰራዊት ነው። ወይም ለአብያተ ክርስቲያናት የሚሰጠውን የብሩህ ሕሊና ንጹህ መንፈሳዊ መረዳትን ያመለክታል ቪክቶሪያነስ በማለት ተረጉማል። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ የብሉይ ኪዳን ሕግ ማሳያ ይሆን ዘንድ ወገቡን የታጠቀ ሲሆን ለሐዲስ ኪዳን ምሳሌ ይሆን ዘንድ ደግሞ ፍቅርና ፍትህን እናገኝ ዘንድ በደረቱ ታጥቋል በማለት ያብራራል። በመቀጠልም ቅዱስ ዮሐንስ ጌታችንን በራእይ ካየበት መካከል አንዱ እንደ በረዶ ነጭ ነበሩ ይላል። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበር። ራእይ 1:14 የሸበተ ጠጉር የክብር ዘውድ ነው። ምሳሌ 16:31ን ይመልከቱ። ነጭ ጠጉር የእግዚአብሔር ክብር ታላቅነት ሲናገር ነቢዩ ዳንኤል በትንቢተ መጽሐፉ ላይ እንዲህ አለ። ዙፋኖቹም እስኪዘረጉ ድረስ አየው፣ በዘመናት የሸመገለውም ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበር። ዙፋኑም የእሳት ነበልባል ነበር፣ መንኮራኩሮቹም የሚነድ እሳት ነበሩ። ዳንኤል 7:9 በማለት በዘመናት የሸመገለ ያለና ወደፊትም የሚኖር መሆኑን የሚናገር ነው። ብፁዕ አቡነ ሽኖዳ እግዚአብሔር ወልድ ከመጀመሪያው ጀምሮ በቅድምና ከአብና ከወልድ ጋር የሚኖር አምላክ መሆኑን እርሱ በመጀመሪያ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ለዘላለም የነበረና የሚኖር መሆኑን ያስቀምጣል። ሊቁ አጉስጢኖስ ደግሞ ይህንን ሲተረጉም እንዲህ አለ። ነጩ ጠጉሩ እንደ ጌታ ጠጉር ወደ ሆነው የቅዱሳን ሰራዊት ያመለክታል። ያለ እርሱ ፈቃድ አንዲት ጠጉር አትወድቅም። በውበትና በስምምነት የተዋሃዱ ንጹህና ንጹህ ያልሆኑ ናቸው በማለት ይገልጻል። ኢትዮጵያውያን ሊቃውንት በዮሐንስ ራእይ አንድምታ ትርጓሜ ላይ እንዲህ አሉ። ራስ ቅሉ ነጭ ነው፣ ጽሬት ባህሪውን መናገር ነው። ጠጉሩም እንደ ነጭ ግምጃ ነው፣ እንደ ግምጃ ነጭ ነው። ብሉዕ የመዋዕልነቱን መናገር ነው። ፍጹምነትን ንጽሐ ባህሪን መሆኑን የባህሪ ቅድስናውን ያብራራሉ። ሲቀጥል ዮሐንስ በራእይ ጌታችንን ካየበት ምስል አንዱ ዓይኖቹ የእሳት ነበልባል ናቸው ይላል። ዓይኖቹም እንደ እሳት ነበልባል ነበሩ አለ። ራእይ 1:14 እግዚአብሔር አምላክ በዚህ አይነት አገላለጽ በራእይ መጽሐፍ ብቻ ሳይሆን በሌሎች ቅዱሳን መጽሐፍ ተገልጧል። ከአራቱ አበይት ነቢያት መካከል የሚቆጠረው ታላቁ ነቢይ ዳንኤል ይህንኑ አይነት ቃል ተጠቅሞ በትንቢተ ዳንኤል መጽሐፍ ላይ እንዲህ ሲል እናገኘዋለን። አካሉም እንደ ብርሌ ይመስል ነበር፣ ፊቱም መብረቅ ምስያ ነበር፣ ዓይኖቹም እንደሚንበለበል ፋና፣ ክንዶቹም እግሮቹም እንደ ጋለ ናስ፣ የቃሉም ድምፅ እንደ ብዙ ውሃዎች ድምፅ ነበር። ዳንኤል 10:6 ይላል። ዓይኖቹም እንደ እሳት ነበልባል ነበሩ መባሉ የሚገልጸው የእግዚአብሔርን ቁጣ የጌታን ፍርድ ነው። ቪክቶሪያነስ የተባለ የቅድስት ቤተክርስቲያን ሊቅ የእግዚአብሔር ፍርድ ለሚያምኑት ሲያበራ የካዱትን ግን ያቃጥላል በማለት ሲያብራሩ፣ ኢትዮጵያውያን ሊቃውንት ደግሞ በዮሐንስ ራእይ ትርጓሜያቸው ላይ አዕይንቲሁ ነቢያት ናቸው፣ አዕይንት አላቸው ሚስጥርን ያሉና፣ አንድም አዕይንቲሁ ቀሳውስት ናቸው፣ አዕይንት አላቸው ሚስጥርን ያሉና ብለው አስፍረውታል። አንድም ከእርሱ የተደበቀ ምንም የለም፣ ሁሉንም እንደሚያይ እንደሚመረምር እንረዳለን። አገልጋዮቹም ሁሉን የሚመረምሩ ዓይኖች ይኖራቸው ዘንድ እንደሚያስተምር ሊቃውንት ያስረዳሉ። በመቀጠልም ጌታችን
ኢየሱስ ክርስቶስ ለዮሐንስ በራእይ ከታየበት ምስል መካከል በእቶን እሳት የነጠሩ እግሮች ነበሩት። እግሮቹም አለ በእቶን የነጠረ የጋለ ነሐስ ይመስል ነበር። ራእይ 1 ቁጥር 15። እግሮች የእግዚአብሔር እግሮች ምሕረትና ፍርድ ናቸው። መዳናቸውን ያረጋግጥ ዘንድ የክፉን ኃይል ለማጥፋት እግዚአብሔር በሕዝቡ መካከል በእርሱ ይመላለሳል በማለት የግብፅ አባት የሆኑ ቄስ ቴዎድሮስ ማላቲ በዮሐንስ ራእይ ትርጓሜ መጽሐፋቸው ላይ ይናገራሉ። ኢትዮጵያውያን ሊቃውንት በዮሐንስ ራእይ አንድምታ እገሪሁ ሐዋርያት ናቸው። እግሩ ማለት ነው። እገሪሁ አላቸው ሁሩ ወመሃሩ ብሏቸዋልና፣ አንድም ዲያቆናት ናቸው። እገሪሁ አላቸው በተልኮ ይኖራሉ ብለው አስፈረዋል። ይህም እግሮች የሚላቸው ቅዱሳን ሐዋርያት ናቸው። ጌታ ሂዱ አስተምሩ ብሎ የተላኩት የተባሉት ቅዱሳን ሐዋርያት ናቸውና። ቅዱስ ዮሐንስ በራእዩ ጌታችንን ካየው ምስል መካከል አንዱ እንደ ብዙ ውሃዎች ድምፁም አለ እንደ ብዙ ውሃዎች ድምፅ ነበር ይላል ራእይ 1 ቁጥር 15። ኢትዮጵያውያን ሊቃውንት በዮሐንስ ራእይ አንድምታ ላይ ቃሉም እንደ መጣያ ውሃ ነው፣ ከሩቅ እንደሚሰማ ለ120 ቤተሰብ ሲያስተምር ይሰማል ሲል ነው። እንደ ጉድጓድ ውሃ ነው፣ ያ እንደሚያስፈራ የሚያስፈራ ነው። ብዙ ባለው ክቡድ ይላል ግሩም ሲል ነው ብለው ሲያብራሩ፣ ቪክቶሪያነስ የተባለው የጥንት የቤተ ክርስቲያን ሊቅ ደግሞ በብዙ ውሃዎች የተመሰሉት በጥምቀት የመጡ ብዙ ሕዝቦች እንደሆኑ ይገመታል በማለት ይህንን ክፍል ያብራራል። እነሆም የእስራኤል አምላክ ክብር ከምስራቅ መንገድ መጣ፣ ድምፁም እንደ ብዙ ውሃዎች ድምፅ ይተምም ነበር፣ ከክብሩም የተነሳ ምድር ታበራ ነበር። ሕዝቅኤል 43 ቁጥር 2። ሕዝቅኤል የእግዚአብሔር ድምፅ እንደ ብዙ ውሃዎች ድምፅ በማለት ይገልጸዋል። ቅዱስ ሄሮኒዮስ ይህንን ክፍል እንዲህ በማለት በመተርጎም የእግዚአብሔርን ክብር ይገልጣል። እግዚአብሔር ባለጸጋና ታላቅ እንደሆነ የእግዚአብሔር ድምፅ እንደ ብዙ ውሃ ነውና፣ እናም ድምፁ የሚለው ቃል ነፃ ስጦታዎችን በሚያቀርቡ ለተከታዮቹና ትእዛዙን በሚሰጥ ሰዎች በኩል ያልፋል፣ እናም ለእያንዳንዱ ይጠቅማል ይላል ቅዱስ ሄሮኒዮስ። ሌላው ቅዱስ ዮሐንስ ጌታችንን በራእይ የተመለከተው እንዲህ ባለ ሁኔታ ነው። በቀኝ እጁም 7 ከዋክብቶች ነበሩ አለ። ዮሐንስ ራእይ ምዕራፍ 1 ቁጥር 16። 7ቱ ከዋክብት የ7ቱ አብያተ ክርስቲያናት መላእክት ናቸው። 7ቱ ከዋክብት የተባሉት በታናሿ እስያ ዛሬ ላይ ቱርክ ላይ በሚገኙት በ7ቱ አብያተ ክርስቲያናት የሚያስተዳድሩት የቤተ ክርስቲያን መላእክት ጠባቂዎች፣ አለቆችና አስተዳዳሪዎች ናቸው። የቤተ ክርስቲያን አንድምታ በቀኝ እጁ 7 ከዋክብት ተይዘዋል። አንድም በስልጣኑ 7ቱ መንፈሳውያን ከዋክብት ኤጲስቆጶሳት ጸንተዋል ብለው ይተረጉማሉ። በመጽሐፍ ቅዱስ ከከዋክብት የቅዱሳን የመምህራን ምሳሌ ተደርገው ይወሰዳሉ። ጥበበኞችም እንደ ሰማይ ጻዕዳ፣ ብዙ ሰዎችም እንደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። ዳንኤል 12 ቁጥር 3። እንዲህ እውነተኛ መምህራን ቤተክርስቲያን የተባሉ ምዕመናንንና ምዕመናትን የእግዚአብሔር ቃል በማስተማር በእውነተኛ መንገድ በማሰማራት ከኃጢአት እንዲጠበቁ በመገሰጽ በጽድቅ ጎዳና በማቆም አምላካችን ኢየሱስ ክርስቶስን መስለው እንደ ከዋክብት ሲያበሩ ይኖራሉ። ቅዱስ ዮሐንስ በራእዩ ጌታችን ኢየሱስ ክርስቶስን ያየው እንዲህ ባለ አምሳል ነው። በሁለት ወገን የተሳለ ስለታም ሰይፍ ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ ይላል ራእይ 1:16። ግብፃዊ ታላቁ አባት ብፁዕ አቡነ ሽኖዳ ሳልሳዊ
ይህንን የእግዚአብሔርን ቃል የሚናገር ሰይፍ ደግሞ ሥጋን ከአጥንት እንደሚለይ እግዚአብሔር አምላክ በፍርዱ ጻድቃንን ከኃጥአን የሚለይ እርሱ መሆኑን በመግለጽ ያብራራሉ። በሌላ በኩል ይህን ፍቺ ይደግፍ ዘንድ የቅዱስ ጳውሎስን ቃል ይጠቀማል። የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። ዕብራውያን 4:12። እንዲህ ሰው የእግዚአብሔርን ቃል ሲሰማ ኃጢአትን ከጽድቅ ለይቶ አጥርቶ ያየዋል። አንድም ኢትዮጵያውያን ሊቃውንት በዮሐንስ ራእይ ትርጓሜ አንድነትና ሦስትነት በቃሉ ይነገራል ብለው አስፍረዋል። በመቀጠልም ቅዱስ ዮሐንስ በራእይ ክርስቶስን ያየበት እንዲህ ባለ ሁኔታ ነው። ፊቱ በኃይል የሚያበራል፣ ፊቱም በኃይል እንደሚበራ እንደ ፀሐይ ነበር ይላል ዮሐንስ ራእይ ምዕራፍ 1:16። ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ዮሐንስ 8:12 እንዲህ ኢየሱስ ክርስቶስ እውነተኛ የዓለም ብርሃን ነው። አንድም ብርሃን ከተባለ ብርሃን የተባለ የጌታ ቃል ሲሆን ከቃሉ ውጪ የሚመላለስ በጨለማ ይኖራል። ኢትዮጵያውያን ሊቃውንት በዮሐንስ ራእይ አንድምታ ፊቱም በቀትር ጊዜ በግድ እንደሚታይ ፀሐይ ነው፣ በክበቡ አብ በብርሃኑ ወልድ በሙቀቱ መንፈስ ቅዱስ ይመሰላሉና አንድም ገጹ የአብ በገንዘቡ እንደሚገለጽ እንደ ወልድ ነው። አንድም ገጹ የወልድ በልጁ እንደሚገለጽ እንደ አብ ነው። አንድም ገጹ የመንፈስ ቅዱስ በገንዘቡ እንደሚገለጽ እንደ ወልድ ነው ብለው ይተረጉማሉ። ኢየሱስ ክርስቶስ ከብርሃን ጋር መጽሐፍ ቅዱስ ውስጥ ብዙ ቦታ ይመሰላል። ዮሐንስ 9:15፣ 8:12 አንድም የፀሐይ ብርሃን የዓለም ሕዝብ ከጨለማ ወጥቶ በብርሃን የሚሄድበትን መንገድ እንዲያውቅ፣ እንዳይወድቅ፣ እንዳይሰበር እንደሚጠቅም በኢየሱስ ክርስቶስ ትምህርት መኖር በታላቅ ብርሃን መመላለስ ነው። እርሱም ከኃጢአት ይጠብቃል፣ አንድም የመንግሥቱ ወራሽ ያደርጋል። መጽሐፍም ስለ ክርስቶስ ብርሃንነት እንዲህ በሚል በብዙ አንድምታ በብዙ ትንታኔ ያስቀምጣል። በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደዚህ ዓለም መጣሁ። ዮሐንስ 12:46 በዓለም ሳለሁ የዓለም ብርሃን እኔ ነኝ። ዮሐንስ 9:5 ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ዮሐንስ 8:12 ኢየሱስም ገና ጥቂት ጊዜ ብርሃን ከእናንተ ጋር ነው፣ ጨለማ እንዳይደርስባችሁ ብርሃን ሳላችሁ ተመላለሱ፣ በጨለማም የሚመላለስ ወዴት እንደሚሄድ አያውቅምና። ዮሐንስ 12:35 በፊታቸው ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። ማቴዎስ 17:12 ከእንግዲህም ወዲህ ሌሊት አይሆንምና ጌታ አምላክም በእነርሱ ላይ ያበራላቸዋል። የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም፣ ለዘላለም እስከ ዘላለም ይነግሣሉ። ዮሐንስ 22:5 በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ በረዶ ነጭ ሆነ። ማቴዎስ 17:2 ይደንቀኛል ዘላለም የሰለጠነ ስም ሰምቼ እኔም ወጣሁ ደስ ይላል ይህን